ብሔራዊ ቲያትር ጥቅጥቅ ብሎ ተፌ ንግግር ጀምሯል ተፈራ ወርቁ አይ ለካ ቀኑ የጌትነት ልደት ነው የተሸወድኩት እንደማንኛውም ልደት እንደማንኛውም በዓል መስሎኝ ነው ግማሽ ሰዓት ያሳለፍኩት አለ ልማዴ ጌትነት ስምን መልአክ ያወጣል በ1971 ዓመተ ምህረት ወደ ሚያዚያ አካባቢ ነው ያወቅኩት ምን ማለት ነው ነው 71 ሳይሆን 72 እነሱ 71 ገብተው እኔ 72 ነው የገባሁት ፍሬሽማን ነበርኩ ወደ ሚያዚያ አካባቢ ሶስተኛ ተርም ነበርና ቲያትር የተመደብነው ሚያዚያ አካባቢ ነው ያኔ ነው የተዋወቅነው ጌትነት እንዲያው ተፈሪ ዓለሙ አስታጥቃቸው ይሁን አጥናፉ ሞክሪያ ያረጋል አጥናፉ የመሳሰሉ ድንቅ ሰዎች ጋር እግዚአብሔር አምላክ ያገናኘኝ ያን ቀን ነው በዛ ብቻ አይደለም የባህል ማዕከል አባላት ሆነን የተረብ ዘፈኖችና መዝሙሮች አሉ ሁሌ ተፈሪ ካለ ሁሌ ጌትነት ካለ ሙቀት ነው ድምቀት ነው ደስታ ነው ፈንጠዚያ ነው ጨዋታ በግጥም መተራረብ እየከረረ የሚሄድ ከሆነ ጌትነት ይገባና እምባበይ ልኝ አንቺ በሬ የለሽ እኔ ላም የለኝ የኔ ላም አንቺ ነሽ እምባበይ ልኝ ብሎ ያደፈርሰዋል ያ የከረረው ጨዋታ ያለዝቧል ከዛን ጊዜ ጀምሮ ጌትነት የኔ ታናሽ ወንድም ያው በሁለት ዓመት ስለምበልጠው ነው የኔ ታናሽ ወንድም የታናሽ ወንድም ጓደኛ የትምህርት ቤት ጓደኛ የሥራ ዓለም ባልደረባ ሆኖ ላለፉት 46 ዓመታት ኦልሞስት 46 ዓመታት ጌትነትን አውቀዋለሁ ጌትነት ብዙ ግጥሞች የገጠመ ሰው ቢሆንም አንድ ግጥም በቃሌ ማቀለት ግጥም እና ፈቅዶልኝ ባክህን እንድላት ፍቀድልኝ አለ ኮፒራይት ልበላት ብየው ደስ ባለህና ለቦታው ለንግግር አመቺ በሆነ ቦታ በለዋል ጌትነት ባለበትም በሌለበትም መላት እንግጥማለች እውነት ቤት ስትሰራ ውሸትም ካገዘች ምስማር ካቀበለች ጭቃ ካራገጠች ቤቱም አልተሰራ እውነትም አልኖረች እቺ ግጥም የጌትነትን መላ ህይወት የምትገልጽና የኖረባት ህይወት ነች በእውነት ለእውነት ኖሯል ጌትነት አንዳንዴ እንደ ትንቢትም ይሆናል ኤሜ ሲዛር የሚባል አንድ ደራሲ ሲዝን ኢን ኮንጎ የሚባል ስለ ፓትሪስ ሉሙምባ የጻፈው ድርሰት የነተፈሪ የነጌትነት ፕሮዳክሽን ነበርና እኛ በረዳትነት ተመድበን እዛ ስንሰራ ስታንዛ ፕሌየር የሚባል አንድ ገጸ ባህሪ ጫወት ነበር ጊታር ይዞ ጌትነት እንዳምን ይላል አንደኛው እንትኑ እንግዲህ ስታንዛ ፕሌየር እንደንትን ነው እንደ ተራቢ እንደማለት ነው እንደ ጉዱ ካሳ ማለት ነው እዛ ላይ የሚነገሩ ነገሮችን የሚተርብ ነውና the trap remembers the bird
but the bird forgets the trap ይላል ወጥመዱ ወፊቷን አይረሳትም ወፊቷ ግን ወጥመዱን ትረሳዋለች throughout his life ደግሞ ጌትነት የህይወት ኖሮታል በሚደርሳቸው ድርሰቶች በግጥሞቹ በተውኔቶቹ ተፈትኖበታል ትራፕ አለቀቀው ወይ አዲስ አበባ የሚል ቲያትር ጽፎ መከራውን አይቷል እናቃለን ምንም እንኳን ደጋ እሱ እዚህ ቢሆን ኮቴን አይቶና your time is up ልትለኝ የመጣው እና ጌትነት በጀግንነት ምናቃቸውን ሰዎች ሁሉ የበለጠ ያጀገነ ነው አባ ኮስትርን የቴዎድሮስ ራእይ እቴጌጣይቱን እና በርካታ ድርሰቶች የጻፈ በርካታ ግጥሞች የገጠመ ነው ልደት አዳራሽን የምታውቁ ሰዎች ታውቁታላችሁ ስለ ልደት አዳራሽ የገጠመው ልደት አዳራሽ ፈረስ ያስጋልባል ጀት ያንደረድራል ብሎ የገጠመ ነው ስለ ብቸኝነት የገጠመ ነው ጌትነት ያልገጠመውና ያልጻፈው መጥቀሱ ነው የሚቀለው ያም ሆኖ ብርቅ በነበረበት ጊዜ ድሬዳዋ አቶ እንዳለ የሚባሉ ሰው የብሔራዊ ሆቴል ባለቤት ናቸው አርቲስቶች የሚያርፉበት ቤት ነው አባ ኮስትርን የጻፍከው አንተ ነህ አሉት አዎ ደስ ስለተሰኙ እርግጠኛ አይደለሁም ብሩን የ3 ሲሆን የ5 ብር ቼክ ጽፈው ሰጥተውታል በዛን ጊዜ ለአንድ አርቲስት ትልቅ ብር ነው ጌትነት ቀድሞ ሆኖ የተመረቀ እንደ ስሙ ጌታ የሆነ በኪነ ጥበብ የገነነ ነውና ተፈሪ ጨርሶት ነበር ቅዱስ ብሎ ከተፈሪ በኋላ መናገር ይከብዳል ጌትነት ስላወቅኩ በጣም ደስተኛ ነኝ እዚህ ስለቆመ ተፈሪ ነገሮች ሁሉ ጠፉብኝ ጌትነት አንተን ስላወቅኩ አንተና ያንተን ባቾች ስላወቅኩ እጅግ በጣም እድለኛ ነኝ ያንተ ሙያ አጋር ያንተ ሙያ ባልደረባ በመሆኔም በጣም እድለኛ ነኝ እግዚአብሔር አምላክ እድሜህን ያርዝመው ባበሽኛ እንደሚባለው ጣቶችን ቁርጥማት አይንካቸው ከብሔራዊ ቲያትር በሁለት አመት ከሁለት ቀን ታንሳለህ ብሔራዊ ቲያትር የዛሬ 2 ቀን ህዳር 3 7ኛ አመቱ ነው አንተ 68 ነህ ለ80ኛው ለ90ኛው አመት ያብቃ አመሰግናለሁ እናመሰግናለን ቴዎስ እግዚአብሔር ያክብርልን እግዚአብሔር ክብርና ሞገስ ደረጃው በደረሰ እናመሰግናለን ቴዎስ ያክብር ሸኙልን ከዚህ በመቀጠል ጁኒየሩ የሆነው